ክቡራን አበው ሊቃውንተ ቤተ ክርስቲያን በየማዕረጋችሁ አባቶች፣ ካህናት፣ በአገልግሎት የምትመስሉኝ ወንድሞች መምህራን ወንጌል፣ ወንድሞች ዲያቆናት፣ የእግዚአብሔር ልጆች፣ የድንግል ማርያም ወዳጆች እንደምን አመሻችሁ። በቸርነቱ ሳይገባን የኃጢአታችንን ብዛትና የሰውነታችንን ክፋት ተመልክቶ ሳያጠፋን ዕድሜ ለንስሐ ሰጥቶ ዳግም በቅድስናው ስፍራ ሰብስቦ ስሙን እንድንጠራ ቃሉንም እንድንሰማ የፈቀደልን የአባቶቻችን የቅዱሳን አምላክ የሰራዊት ጌታ እግዚአብሔር ስለማይነገረው ስጦታው ክብርና ምስጋና ይግባው። የእናታችን የእመቤታችን የቅድስተ ቅዱሳን የድንግል ማርያም የወላዲተ አምላክ ረድኤትና በረከት ለዘላለም በሁላችን ላይ አድሮ ይኑር። የምስጢር ባለቤት እግዚአብሔር አምላካችን ለሁላችንም ምስጢሩን ገልጦ ያስተምረን። ዘሪ ዘሩን ሊዘራ ወጣ። የሉቃስ ወንጌል ምዕራፍ 8 ቁጥር 5። ለዛሬ አምላካችን እግዚአብሔር እንደረዳን መጠን በሚኖረን ጊዜ የምንማርበት የትምህርታችን ርዕስ ይሆናል። ዛሬ በዚህ ርዕስ ለመማር የመረጥንበት ምክንያታችን በቤተ ክርስቲያናችን ሥርዓት መሠረት ከሰኔ 25 ቀን አንስቶ እስከ ሐምሌ 15 ቀን ያለው ጊዜ በዓተ ክረምት ይባላል። ይኸውም የክረምት መግባት ማለት ነው። በዚህ ሰሞን በቤተ ክርስቲያናችን የሚነበቡት ምንባባት፣ የሚሰበኩት ምስባካት፣ የሚሰጡት ትምህርቶች፣ የሚተላለፉት መልእክታት፣ የሚዘመሩት ዝማሬያት ስለ ደመና፣ ስለ ጉም፣ ስለ ዝናብና ስለ ዘር ነው። ከዚህ የተነሳም ነው እኛ ይህንን ኃይለ ቃል በርዕስነት ያነሳ ነው። ዘሪ ዘሩን ሊዘራ ወጣ። የሉቃስ ወንጌል ምዕራፍ 8 ቁጥር 5 ላይ ኃይለ ቃሉ ተመዝግቦ እናገኘዋለን። ርዕሳችን ነው። በዚህ ርዕስ ውስጥ በመጀመሪያ አንድ ጊዜ በምሳሌ የተሰጠውን ትምህርት በቆሙ እንመለከተዋለን። ሁለተኛ የምሳሌውን ትርጉም አንስተን ዛሬ እኛ ከዚህ ልንማር የሚገባው ነገር ምን እንደሆነ ተመልክተን ትምህርታችንን እንጠቀልለዋለን። አምላካችን እግዚአብሔር በነገር ሁሉ ማስተዋልን ይስጠን። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ምድር ላይ በሚመላለስበት ጊዜ በምሳሌም አስተምሯል፣ ያለ ምሳሌም አስተምሯል። ዛሬ የምንመለከተው በዘር መስሎ ያስተማረውን ትምህርት ነው። ሦስቱ ወንጌላውያን ይሄንን ታሪክ መዝግበውታል። መጀመሪያ እጠቁማችኋለሁ። ሐዋርያውና ወንጌላዊው ቅዱስ ማቴዎስ በማቴዎስ ወንጌል ምዕራፍ 13 ከቁጥር 3 እስከ 24 ምሳሌውን ከነትርጉሙ መዝግቧል። ሁለተኛ ወንጌላዊው ቅዱስ ማርቆስ በማርቆስ ወንጌል ምዕራፍ 4 ከቁጥር 2 እስከ 21 መዝግቦታል። ሦስተኛው ወንጌላዊው ቅዱስ ሉቃስ በሉቃስ ወንጌል ምዕራፍ 8 ከቁጥር 4 እስከ 16 መዝግቦታል። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በምሳሌ ሲያስተምራቸው እንዲህ አለ። ዘሪ ዘሩን ሊዘራ ወጣ አለ። በመጀመሪያ ዘሪው ወይም ገበሬው
ዘሩን በሚዘራበት ጊዜ አንዳንዱ ዘር መንገድ ዳር ወደቀ ይላል። በመንገድ ዳር የወደቀውን ዘር ወፎች በሉት። ከወፎች ደግሞ የተረፈው በእግረኞች ተረገጠ። መንገዱ ዘሩን መቀበል ወደ ውስጥ ማስገባት አልተቻለው፣ ከንቱ ሆኖ ቀረ ማለት ነው። ሁለተኛ ዘሪው ዘሩን በሚዘራበት ጊዜ አንዳንዱ ዘር ደግሞ ጭንጫ ላይ ወይም አለት ላይ ወደቀ ይላል። ብዙ አፈር የሌለው ብዙ ርጥበት የሌለው ነበር። በጭንጫ ላይ የተዘራው ዘር ለጊዜው ፈጥኖ በቀለ። ፀሐይ ሲወጣ ግን መቋቋም አቃተው፣ ጠወለገም ደረቀም። ሶስተኛ ዘሪው ዘሩን በሚዘራበት ጊዜ ዘሩ የወደቀበት ስፍራ እሾህ መካከል ነው። እርሻ ውስጥ ያልተነቀለ እሾህ ነበረና እሾህ መካከል ወደቀ። እሾህ መካከል የወደቀው ዘር ደግሞ ለጊዜው በቀለ፣ አደገ። ግን እሾሁ አነቀው፣ ፍሬም ሳያፈራ ቀረ። አራተኛ ዘሪው ዘሩን በሚዘራበት ጊዜ ዘሩ የወደቀው መልካም መሬት ላይ፣ ለም መሬት ላይ ወደቀ። በመልካም መሬት ላይ የወደቀው ዘር አንዳንዱ 30 አንዳንዱም 60 አንዳንዱም 100 ፍሬ አፈራ። ከዚያም ሰሚ ጆሮ ያለው ይስማ፣ አስተዋይ ልቡና ያለው ሰው ያስተውል ይላል። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ይህም በምሳሌ አስተማረ። መሬቱ 4 አይነት መሬት ነው። መንገድ ዳር የተባለው ምንድን ነው? በመንገዱ ዳር ላይ የወደቀውን ዘር ወፎች በልተውታል። ወፎች የተባሉ እነማን ናቸው? ከወፎች የተረፈው ደግሞ በእግረኞች በመንገደኞች ተረግጧል። ይሄ ምን ማለት ነው? ሁለተኛ ዘሩ የወደቀበት ስፍራ ጭንጫ ነው ወይም አለት ነው። ብዙ አፈር ብዙ እርጥበት የሌለበት። ይህ ጭንጫ የተባለ ምንድን ነው? ጭንጫው ላይ የወደቀውን ደግሞ ስር ስላልሰደደ ጥልቀት ስላልነበረው እርጥበት ስላልነበረው ፀሐይ ሲወጣበት ጠውልጓል፣ ደርቋል፣ ፍሬ ማፍራት አልተቻለውም። ይህም እንደሆነ እናያለን። ሶስተኛ ዘሩ የወደቀበት ስፍራ እሾህ መካከል ነው። እሾህ መካከል የወደቀው ዘር ደግሞ እሾህ አብሮት ስላደገ ቢበቅልም ቢያድግም በቅጠል ቢታይም ፍሬ ማፍራት ግን አልተቻለውም። ለምን? እሾሁ አንቆታልና። ምንድን ነው እሾሁ? አራተኛ ለም መሬት ላይ መልካም መሬት ላይ የወደቀው ዘር ነው። እሱ ባለ ፍሬ ነው። ይህስ ምን ማለት ነው? ትርጉሙን እንመልከት። በዘሪ የተመሰለ አምላካችን እግዚአብሔር ነው። እግዚአብሔር ኢይዝራኤል ይባላል። እግዚአብሔር ይዘራል፣ እግዚአብሔር ያስተምራል፣ እግዚአብሔር ይናገራል። በዚህ በትንቢተ ኢሳይያስ ምዕራፍ 48 ቁጥር 17 ላይ እንዲህ ተብሎ ተመዝግቧል። ታዳጊ እግዚአብሔር የእስራኤልም ቅዱስ እንዲህ ይላል፣ እኔ የሚረባህን ነገር የማስተምር በምትሄድባትን መንገድ የምመራህ አምላክ እግዚአብሔር ነኝ ተብሎ ተመዝግቧል። የሚረባንን የሚጠቅመንን ነገር የሚያስተምረን አምላካችን እግዚአብሔር ነው።
በምንሄድበት መንገድ የሚመራን አምላካችን እግዚአብሔር ነው። ስለዚህ በዘሪ ወይም በገበሬ የተመሰለው አምላካችን እግዚአብሔር ነው ማለት ነው። ሌላ ገበሬ እንዳታስቡ፣ በገበሬ የተመሰለው አምላካችን እግዚአብሔር ነው። ዘሪ ዘሩን ሊዘራ ነው የወጣው። ዘር የተባለም በቁሙ የዘር ቅምጣት አይደለም፣ ስንዴ ወይም ጤፍ ወይም ሽምብራ አይደለም። ዘር የተባለው ደግሞ የእግዚአብሔር ቃል ነው። ሲተረጉመው በዚህ በሉቃስ ወንጌል ምዕራፍ 8 ቁጥር 11 ላይ ዘሩ የእግዚአብሔር ቃል ነው ይላል። ዘሪው አምላካችን እግዚአብሔር፣ አስተማሪው አምላካችን እግዚአብሔር ዘሩን ቅዱስ ቃሉን ሊዘራ ወጣ፣ ሊያስተምር ወጣ ማለት ነው። ቀድሞ በቅዱሳን ነቢያት ላይ አድሮ የትንቢትን ዘር የዘራው አምላካችን እግዚአብሔር ኋላም ራሱ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ከመቤታችን ከቅድስተ ቅዱሳን ከድንግል ማርያም ተወልዶ የወንጌልን ዘር ዘርቷል፣ አስተምሯል። ኋላም በቅዱሳን ሐዋርያት ላይ አድሮ ወንጌልን ያስተማረ እሱ ነው። በጻድቃን በሰማዕታት ላይ አድሮ በሊቃውንተ ቤተ ክርስቲያን ላይ በእውነተኞቹ የሃይማኖት አባቶች ላይ አድሮ የቃሉን ዘር የሚዘራ የሚያስተምር ባለቤቱ አምላካችን እግዚአብሔር ነው። አንድ ገበሬ የተበጠረ የተንጠረጠረ ንጹሕ ዘር አውጥቶ እንደሚዘራ የአምላካችን የእግዚአብሔር ቃልም ንጹሕ ነው፣ እንክርዳድ የሌለበት፣ ጥርጥር የሌለበት፣ ሕጸጽ ጉድለት የማይገኝበት፣ እንከን የማይወጣለት ነው። የእግዚአብሔር ቃላት የነጹ ቃላት ናቸው ይላል መዝሙር 11 ቁጥር 6 ላይ። የእግዚአብሔር ቃል ንጹሕ ነው። ንጹሑን ዘር ቅዱስ ቃሉን እግዚአብሔር ይዘራል። ሶስተኛ ዘሩ የተዘራበት መሬት ወይም እርሻ አለ። የእግዚአብሔር በሩ እርሻ ናችሁ። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 9። እርሻ የተባለ ደግሞ የኛ የሰው ልጆች ልቡና ነው። እግዚአብሔር ቃሉን የሚዘራው በእኛ በሰው ልጆች ልቡና ላይ ነው። በእርሻ ተመስለናል። አምላካችን እግዚአብሔር የቃሉን ዘር በልቡናችን እርሻ ላይ ይዘራል፣ ያስተምራል። በአዲስ ኪዳን አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ሊያስተምር ሲጀምር ዕድሜው 30 ዓመት ያህል ሆኖት ነበር ይላል የሉቃስ ወንጌል ምዕራፍ 3 ቁጥር 23 ላይ። እንግዲህ ዘሪ ዘሩን ሊዘራ ወጣ ሲል አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በገብርኤል ተመሰለ። ዘሩን ቅዱስ ወንጌልን ሊዘራ ወይም ሊያስተምር ወጣ። በማን እርሻ ላይ? በሰው ልጆች ልቡና እርሻ ላይ ዘራ፣ አስተማረ ማለት ነው። ዘሩን በሚዘራ ጊዜ ወይም ቃሉን በሚያስተምርበት ጊዜ አንዳንዱ ዘር መንገድ ዳር ወደቀ ይላል። የአንዳንድ ሰው ልቡና በመንገድ የተመሰለ ነው። መንገድ የተባለ በቁም መንገድ አይደለም። አስተዋይ ልቡና ያለው ሰው ያስተውል። ስለ መንገድ አይደለም የተናገረው። መንገድ ሁላችን እንደምናውቀው የተረገጠ ነው፣ የጠበቀ ነው። ዘር መቀበል አይችልም። የአንዳንዶች ልቡናም እንደ መንገድ የጠነከረ የጠበቀ የተጠቀጠቀ ነው። ዘሩን ቅዱስ ቃሉን መቀበል አይችልም። ልቡናቸው ጠንክሯል። አንገተ ደንዳኖች አሉ። ልባቸው እልኸኛ የሆኑ አሉ።
አጋንንት በሕይወታቸው የሚመላለሱባቸው ሰዎች አሉ። ይሄንን ነቢየ እግዚአብሔር ቅዱስ ዘካርያስ አስቀድሞ እንዲህ ብሎ ተናግረዋል። ትንቢተ ዘካርያስ ምዕራፍ 7 ከቁጥር 11 ጀምሮ የተመዘገበውን ቃል መመልከት ይቻላል። ለጊዜው ለእስራኤል ዘሥጋ ተነግሯል፣ ፍጻሜው ዛሬም እነሱን ለሚመስሉ ሰዎች የሚነገር ቃል ነው። እነርሱ ግን ደንደሳቸውን አዞሩ እንጂ መስማትን እምቢ አሉአል። እንዳይሰሙም ጆሮአቸውን አደነቆሩ። የሰራዊትም ጌታ እግዚአብሔር በቀደሙት ነቢያት እጅ በመንፈሱ የላከውን ሕጉንና ቃሉን እንዳይሰሙ ልባቸውን እንደ አልማዝ አጠነከሩ ይላል። የአንዳንድ ሰዎች ልቡና እንደ አልማዝ ጠንካራ እንደሆነ ተመስሎ ቀርቧል። አልማዝ ጠንካራ የሆነ ማዕድን ነው፣ ብረት ይቆርጣል። የነሱም ልብ እንደ አልማዝ ጠንክሯል። መንገድ የሚባለው ነው። የእግዚአብሔርን ቃል አይቀበሉም፣ አይሰሙም፣ ወደ ውስጣቸው አያስገቡም። ልክ መንገድ ዳር የወደቀው ዘር ከላይ እንደቀረ እንደነጠረ ወደ ውስጥ እንዳልገባ የእግዚአብሔር ቃል ዘር ሲዘራ የአንዳንዶች ልቡና ቃሉን እያነጠረ ይመልሳል፣ ወደ ውስጥ ያስገባ። ይሄ ነው መጀመሪያ በመንገድ ዳር የተመሰለው። ሌላው በመንገድ ዳር የሚመሰለው ደግሞ የዝንጉ ሰዎች ሕይወት ነው። ልበቢሶች፣ የምንዘነጋ። ይህንን ደግሞ ነቢየ እግዚአብሔር ቅዱስ ኤርምያስ እንዲህ ብሎ ተናግሮታል። ትንቢተ ኤርምያስ ምዕራፍ 5 ቁጥር 21 ላይ እናንተ ሰነፎች፣ ልበቢሶች፣ ዓይን እያላችሁ የማታዩ ጆሮም እያላችሁ የማትሰሙ ሕዝብ ሆይ ይህንን ስሙ ይላል። ዓይን እያላችሁ የማትመለከቱ ማለት ነው። ልብ እያላችሁ የማታስተውሉ ማለት ነው። ጆሮ እያላችሁ የማትሰሙ ማለት የማታደምጡ ማለት ነው። የአንዳንድ ሰው ሕይወት እንደዚህ ነው። ዓይን ያላቸው አይመለከቱም፣ ጆሮ አላቸው አይሰሙም፣ ወይም አያደምጡም፣ አያስተውሉም። ልበቢሶች። የአንዳንዶቻችን ሕይወት ይህን ይመስላል። በአንድ ጆሮ ሰምቶ በአንድ ጆሮ ማፍሰስ ማለት ነው። ቃሉን ወደ ውስጥ አለማስገባት። አንዳንድ ጊዜ ቃሉ ሲነገር ማስታወሻ አንይዝም። በቃል ያለ ይረሳል፣ በመጽሐፍ ያለ ይወረሳል ይላሉ አበው። ማስታወሻ አንይዝም። አንዳንዶቻችን ስንቱን ቃል እንይዘዋለን። በዚህ ሰምተን በዚህ እናፈሰዋለን ማለት ነው። ዘሩ እየተዘራ ነው፣ ቃሉ እየተነገረ ነው። አንዳንዶቻችን ደግሞ የምንይዝበት ማስታወሻ በጥስጥስ ብሎ በላብ የሚጠፋ ነው፣ አንቀበለውም። ስለዚህ በዘሩ በቃሉ ፍሬ ማፍራት አይቻልም ማለት ነው። አንዳንዶች ደግሞ እዚህ ቁጭ ብለን አካላችን እዚህ ቁጭ ብሏል፣ ልባችን ግን ሌላ ቦታ ሄዷል። ቃል ወደኛ ውስጥ አይገባም። አንዳንዶች ደግሞ የሚተኙ አሉ። ቃለ እግዚአብሔር ይነገራል፣ እንቅልፍ የወሰዳቸው ሰዎች አሉ። አንዳንዶች ደግሞ አጠገባቸው ካሉ ሰዎች ጋር ያወራሉ። የቃሉ ዘር ግን ይዘራል፣ ትምህርቱ ይሰጣል። ቅዱስ ጳውሎስ ለዕብራውያን ምእመናን በጻፈው መልእክቱ በምዕራፍ 4 ቁጥር 2 ላይ እንዲህ ብሏል። ለነዚያ ደግሞ እንደተነገረ አለ፣ ለኛ የምስራቹ ቃል ተሰብኮልን ነበር ይላል። ለእስራኤል ዘሥጋ የምስራቹ ቃል ቅዱስ ወንጌል እንደተሰበከ እንደተነገረ በልባቸው እርሻ ላይ እንደተዘራ ለኛም ደግሞ ተሰብኮልን ነበር አለ። ግን የሰሙት ቃል
ከሰሚዎቹ ጋር በእምነት ስላልተዋሃደ አልጠቀማቸውም ይላል። ዘሩ ሲዘራ መንገድ ዳር የወደቀው ዘር ፍሬ ማፍራት አልቻለም። ወንጌሉ ሲነገር ሲሰበክ በውስጣችን ካላስገባ ነው ከኛ ጋር ካልተዋሃደ ፍሬ ማፍራትና መለወጥ አንችልም። አስተውላችሁ ከሆነ መንገድ ዳር የወደቀው ዘር በመጀመሪያ ወፎች በሉት ነው ያለው። ወፎች ያለው በቁሙ ወፎች አይደሉም። ወፎች የተባሉ ዲያብሎስና ሰራዊቱ ናቸው። በዚህ በሉቃስ ወንጌል ምዕራፍ 8 ቁጥር 12 ላይ የዚህን ነገር ትርጉም እንዲህ አድርጎ አምጥቶታል። በመንገድ ዳርም በሉ ያሉት የሚሰሙ ናቸው። ከዚህ በኋላ ዲያብሎስ ይመጣል። ማን ይመጣል? ዲያብሎስ። በወፍ የተመሰለው ዲያብሎስ ነው ማለት ነው። ዲያብሎስ ይመጣል አለ። እነሆ አምነውም እንዳይድኑ ቃሉን ከልባቸው ይወስዳል። ወፎች በሉታል። በወፎች የተመሰሉ ዲያብሎስና ሰራዊቱ ናቸው፣ አጋንንት ናቸው። ዲያብሎስ ፈጣን ስለሆነ ነው። ወፎች የሚበሩበት ክንፍ አላቸው። በክንፋቸው ይበራሉ፣ ይፋጠናሉ። ዲያብሎስና ሰራዊቱም ሰውን ለማሳት ፈጣኖች ናቸው። ይህንን ሲያጠይቅ ነው ዲያብሎስን በወፍ የመሰለው። የሰማይ ወፍ ቃሉን ይወስደዋል ይላል መጽሐፈ መክብብ ምዕራፍ 10 ቁጥር 20 ላይ። እግዚአብሔር አምላካችን በልቡናችን እርሻ ላይ የተዘራውን ቅዱስ ቃሉን በወፎች የተመሰሉ አጋንንት እንዳይነጥቁን እንዳይለቅሙብን ሁላችን ይጠብቀን። አምነው እንዳይድኑ ዲያብሎስ ቃሉን ከልባቸው ይወስዳል አለ። ተዘርቷል፣ ቃሉ ተሰብኳል፣ ወንጌሉ ግን የአንዳንድ ሰዎች ልቡና መንገድ ሆነ፣ በአጋንንት ቃሉን አስበላው ማለት ነው። ከንቱ ሆነ። እሱ ብቻ አይደለም ወገኖቼ፣ በሉት ይላል። ወፎች በሉት። መብል ደስ ያሰኛል። እንዲሁ ዲያብሎስና ሰራዊቱ ሰው ሲያስክዱ፣ ሲያስቱ፣ ሲያሰናክሉ ደስ ይላቸዋል። የአጋንንት ደስታ ሰው ማሳት ነው። የሰማያውያኑ፣ የብርሃናውያኑ፣ የእሳታውያኑ፣ የቅዱሳን መላእክት ደስታ በአንድ ኃጢአተኛ ንስሐ መግባት ነው፣ መመለስ ነው። በዚህ በሉቃስ ወንጌል ምዕራፍ 15 ቁጥር 10 ላይ ይሄ ተመዝግቧል። በአንድ ሰው ንስሐ መግባት፣ በአንድ ኃጢአተኛ መመለስ፣ ንስሐ መግባት በእግዚአብሔር መላእክት ፊት ደስታ ይሆናል ይላል። የወደቀ ሲነሳ፣ የረከሰ ሲቀደስ፣ የበደለ ሲመለስ፣ አንድ ኃጢአተኛ ንስሐ ሲገባ፣ ወደ እግዚአብሔር ሲቀርብ ሰማያውያን መላእክት፣ ቅዱሳን መላእክት ደስ ይላቸዋል። እንዲሁ ደግሞ አንድ ክርስቲያን፣ አንድ የእግዚአብሔር ልጅ ከሃይማኖት ሲወጣ፣ በኃጢአት ሲወድቅ፣ ሲበድል፣ ሲረክስ አጋንንት ደስ ይላቸዋል። ወፎች በሉት ማለት ይሄ። እሱ ብቻ አይደለም፣ ከወፎች የተረፈውን ደግሞ መንገደኞች ረገጡት ይላል። መንገድ ተመላላሾች፣ ወጪ ወራጆች፣ አላፊ አግዳሚዎች ዘሩን ረገጡት። አንዳንዶቻችን ደግሞ ዘሩን እናስረግጣለን። ምን ማለት ነው? መንገደኞች የረገጡት ማለት ኢአማንያን፣ አሕዛብ፣ ጣዖት አምላክያን የእግዚአብሔርን ስም ይሳደባሉ፣ ሃይማኖታችንን ይነቅፋሉ። በማን ምክንያት? ዝንጉ ልቡና ባለን በአንዳንዶች ምክንያት።
ፍሬ ባላፈራ ነው፣ በሕይወታችን ባልተለወጥ ነው ምክንያት ይሄ ይሆናል። ወገኖቼ አንዳንድ ጊዜ አገልጋዮቹ ጭምር እንደዚህ አይነት ነገር ውስጥ እንገባለን። ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 2 ከቁጥር 22 ጀምሮ የመዘገበውን እንመልከት። እናንተ ከፍ ብላችሁ ቁጥር 17 ጀምሮ ተመልከቱት። በተለይም ለቤተ አይሁድ ለጸሐፍት ፈሪሳውያን የተነገረ ቃል ነው። ሕጉን ለሚያውቁት፣ ሕጉን ለሌላው እናስተምራለን ለሚሉት፣ ቃሉ ከልቡናችን ሞልቶ ተርፏል ብለው ልብሳቸው ላይ ጠልፈው ጠቅሰው ጽፈው ለሚሄዱት ግን ለማይኖሩበት የተናገረው ቃል ነው። እኔ ሮሜ ምዕራፍ 2 ቁጥር 21 ጀምሮ እመለከተዋለሁ። እንግዲህ አንተ ሌላውን የምታስተምር ራስህን አታስተምርምን ይላል። አትስረቅ ብለህ የምትሰብክ ትሰርቃለህን? አታመንዝር የምትል ታመነዝራለህን? ጣዖትን የምትጸየፍ ቤተ መቅደስን ትዘርፋለህን? በሕግ የምትመካ ሕግን በመተላለፍ እግዚአብሔርን ታሳፍራለህን? በእናንተ ሰበብ የእግዚአብሔር ስም በአሕዛብ መካከል ይሰደባልና ተብሎ እንደተጻፈ ይላል። በእናንተ ሰበብ የእግዚአብሔር ስም በአሕዛብ መካከል ምን ይላል? ይሰደባል። የእግዚአብሔርን ስም ያሰደብን አለን። አንዳንዱ ሰሚዎች ብቻ አይደሉም፣ ተናጋሪዎቹም ጭምር። አትስረቅ ብለን ምንሰርቅ አለን። አታመንዝር ብለን ምናመነዝር አለን። አትዋሽ ብለን ምን ዋሻለን። እጅግ የሚያሳዝን ነገር ነው። ደግሞ ይሄ የምንናገረው በቃ ልማድ ስለሆነብን ነው ማለት ነው። ቃሉን ስለምናውቀው ብቻ ነው ማለት ነው። አንኖርበትም። ወገኖቼ ቃሉን ማወቅ ብቻውን አያጸድቅም። ቃሉን መናገር፣ ቃሉን መስማት ብቻ አያድንም። በእግዚአብሔር ፊት የሚድኑት የሚጸድቁት ሕጉን የሚኖርበት ነው እንጂ ሕጉን የሚሰሙ ጻድቃን አይደሉም። ሕጉን የሚያውቁ ጻድቃን አይደሉም። ሕጉን መስማት፣ ሕጉን ማወቅ ብቻ ለድህነት አያበቃም። ያወቅነውን ሕግ፣ የምንናገረውን ሕግ፣ የሰማነውን ሕግ ስንኖርበት ነው። ቅዱስ ጳውሎስ እንደዚህ ነው ያለው፣ በእግዚአብሔር ፊት ሕግን የሚያደርጉ ይጸድቃሉ እንጂ ሕግን የሚሰሙ ጻድቃን አይደሉም ይላል። ሮሜ ምዕራፍ 2 ቁጥር 13 ነው። ለመጽደቅ ለመዳን እንደ ሕጉ መኖር ነው። ዛሬም አምላካችን እግዚአብሔር ቃሉን ተቀብለን ፍሬ እንድናፈራ እንድንለወጥበት በቸርነቱ ይርዳን። መንገድ የሆነ ልቡና አላለን። የመጀመሪያዎቹ እንደ አልማዝ የጠነከረ ብለናል። ኢአማንያን አረማውያን አሕዛብ ናቸው። መቀበል ማይችሉ ናቸው። እነሱ እልህኞች ናቸው። አንዳንዶቻችን ደግሞ ክርስቲያኖች ሆነን ዝንጎች ነን፣ ልበቢሶች ነን። ወደ ውስጣችን ማስገባት ማስተዋል አልተቻለንም። ስለዚህ በአጋንንት አስለቅመነዋል። ወይም ደግሞ የነሱ ብሎ ክርስቲያኖች፣ የነሱ ብሎ መንፈሳውያን፣ እነሱ ብሎ ደግሞ የእግዚአብሔር ልጆች ብለው አሕዛብ የአምላካችን የእግዚአብሔርን ስም እየሰደቡ ነው። ተሰናክለዋል፣ መንደር ውስጥ ቀርተዋል። ለምን? አንዳንዶቻችን ስማችን ነው ክርስቲያን፣ ስራችን የአሕዛብ ነው። ከነሱ የተለየ ሕይወት የለንም በሚያሳዝን ሁኔታ። ስለዚህ የእግዚአብሔር ስም ይሰደባል፣ ሃይማኖታችን ትሰደባለች፣ እናስነቅፋለን ማለት ነው። ያ እንዳይሆን ቃሉን ተቀበለን እንድናፈራ እንድንለወጥበት ለሁላችንም አምላካችን እግዚአብሔር ማስተዋልን ያድለን። ከልብ ሌባ ከሰይጣን ከዲያብሎስ ይሰውረን። እሱ የልብ ሌባ ነው፣ ልብን ይሰርቃል። ልባችን ከተሰረቀ ደግሞ ምንም ቃለ እግዚአብሔር ቢዘራ ቢሰጥ ቢሰበክ ወደ ውስጣችን አይገባም። ልባችን የለም። እሱ ነው መንገድ ዳር ማለት።
ሁለተኛው ዘሩ በሚዘራበት ጊዜ የወደቀው ጭንጫ ላይ ነው። ዘሪው እንደ ቀድሞ ነው፣ አይለወጥም። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ዘሩ ቅዱስ ቃሉ ነው። ዘር የተዘራበት እርሻ የተባለ የኛ ልቡና ነው። የአንዳንዶቻችን ልቡና ደግሞ ጭንጫ ይመስላል። ይህንን ወንጌላዊ ቅዱስ ማርቆስ የመዘገበውን እንመልከት። የማርቆስ ወንጌል ምዕራፍ 4 ቁጥር 16 ጀምሮ እንዲሁም ይላል፣ በጭንጫ ላይ የተዘሩት እነዚህ ናቸው። ቃሉንም ሰምተው ወዲያው በደስታ ይቀበሉታል አለ። ልክ ትዝ ይላችኋል፣ ጭንጫው ላይ የተዘራው ዘር ወዲያው ምን አለ? በቀለ። ስንሰማው ቃሉን በደስታ ነው የምንቀበለው ማለት ነው። ጭንጫ ማለት ይሄ ነው። ለጊዜው ነው እንጂ በእነርሱ ስር የላቸውም። ምን የላቸውም? ስር የላቸውም፣ መሰረት የላቸውም። ኋላም በቃሉ ምክንያት መከራ ወይም ስደት በሆነ ጊዜ፣ ፀሐይ የተባለው በቁሙ ፀሐይ አይደለም። ፀሐይ የተባለው በቃሉ በዘሩ ምክንያት የሚመጣ መከራ ነው፣ ስደት ነው። በዚያ ጊዜ ወዲያው ይሰናከላሉ አለ። እንደ መጠውለግ ይፈራሉ፣ እንደ መድረቅ ይክዳሉ ማለት ነው። ቃሉ ልቡናችን እርሻ ላይ ተዘርቷል። የአንዳንዶቻችን ልቡና ጭንጫ ነው ወይም አለት ነው። ብዙ አፈር የለበትም፣ ብዙ እርጥበት ወይም ውሃ የለበትም። ስለዚህ ስር ሰደን ስላላደግን ፀሐይ መከራ ሲወጣብን መቋቋም ያቅተናል። ዘርም ሲዘራ ቢሆን ተክልም ሲተከል ቢሆን በመጀመሪያ እድገት የሚጀምረው ወደ ታች ነው፣ ወደ ላይ አይደለም። ጭንጫ ላይ ግን የተዘራው ዘር ወደ ታች አላደገም። ወዴት ነው? በቀጥታ ወደ ላይ ነው ያደገው። ለምን? አፈር የለውማ። የት ያድጋል? ጭንጫ እኮ ነው። ብዙ እርጥበት ውሃ የለማ። እንዴት ያድጋል? ጥልቀት የለውም፣ እርጥበት የለም። ብዙ እርጥበት ወይም ብዙ ውሃ የለውም ማለት የሕይወት ውሃ የእግዚአብሔር ቃልን አልጠጣም ማለት ነው። ስር አልሰደደም፣ መሰረት የለውም። ክርስትናው ስሜታዊ ነው ማለት ነው። ከላይ ከላይ ነው። ክርስትና የስሜት ሕይወት አይደለም፣ ወይም የልማድ ሕይወት አይደለም። ክርስትና በስሌት የሚያድጉት ሕይወት ነው። በሞቅታ አይደለም፣ በእውቀት የሚያድጉት ሕይወት ነው። በመጀመሪያ ስር ሰዶ ማደግ ያስፈልጋል። ቅዱስ ጳውሎስ ለቆላሲስ ምዕመናን በጻፈው መልእክቱ ይህንን እንደዚህ አድርጎ መዝግቦታል። ቆላሲስ ምዕራፍ 2 ቁጥር 6 ጀምሮ እንመልከት። እንግዲህ ይላል፣ ጌታችን ኢየሱስ ክርስቶስን እንደተቀበላችሁት በእርሱ ተመላለሱ ይላል። ወንዶች በ40 ቀን ሴቶች በ80 ቀን ከማኅፀነ ዮርዳኖስ ከጸጋ መንፈስ ቅዱስ ዳግም በጥምቀት በተወለድን ጊዜ በሜሮን በከበርን ጊዜ የአምላክን ቅዱስ ሥጋና ክቡር ደም በተቀበልን ጊዜ እግዚአብሔርን በልጅነት ክብር ባየን ጊዜ ለመንግሥተ ሰማያት ክብር በታጨን ጊዜ ያን ጊዜ በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን ተሰኝተናል። ይሄንን ማለት ነው መቀበል ማለት። እንደተቀበላችሁ ተመላለሱ አለና ስር ሰዳችሁ በሉ በእርሱ ታነጹ፣ እንደተማራችሁም በሃይማኖት ጽኑ። ይሄንን ነው የሚለው። ስር ሰዶ በእርሱ መታነጽ። መጀመሪያ ወደ ታች ማደግ። ወደ ታች ማደግ ማለት ምን መሰላችሁ? በትህትና አባቶች እግር ስር ቁጭ ብሎ ቅዱስ ቃሉን እየተማሩ ማደግ፣ ሃይማኖት ለማጽናት፣ ምግባር ለማቅናት፣ የሚመጣብንን መከራ ለመቋቋም፣ በፈተና ለመጽናት፣ በመከራ ለመታገስ ስር ሰደን ማደግ አለ።
ወደ ታች ነው መጀመሪያ። አሁን መጀመሪያ ዘሩ ሲዘራ ይሞታል፣ ይፈርሳል። ከዚያ ስር ይሰዳል። ከመሬት ውስጥ ያለውን የሚያስፈልገውን ነገር አፈርም ቢሆን ሌላም ማዕድን ቢሆን ይወስዳል። ውሃውንም በስሩ አማካኝነት ነው የሚወስደው። ከዚያ ፀሐይ ሲወጣ አይጠወልግም። ስር አለው፣ መሰረት አለው፣ እርጥበት አለው፣ አፈር አለው። ውስጡ ስር ሰዷል፣ አይደርቅም። ስር ስላለው፣ ስር ስለሰደደ። ስር ያልሰደደ እንደጠወለገ እንደደረቀ መሰረት የሌለው ክርስትናም እንደዚህ ነው። ፀሐይ ይወጣል፣ መከራ ይመጣል። በዓለም ሳላችሁ መከራ አለባችሁ ብሏል አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ የዮሐንስ ወንጌል ምዕራፍ 16 ቁጥር 33 ላይ። ክርስትና የመከራ ጉዞ፣ መንገዱ ቀጭን፣ ደጁ ጠባብ ነው። ጉዞ የተራራ ነው። ያለ ፈተና ዋጋ የለም፣ ያለ መከራም ክብር የለም። አምላካችን ኢየሱስ ክርስቶስ መከራ ተቀብሎ መከራ እንዳለብን ከቃል በላይ በተግባር አሳይቷል። በዓለም ሳላችሁ መከራ ትቀበላላችሁ አለና፣ ነገር ግን አይዟችሁ እኔ ዓለምን አሸንፌዋለሁ ነው ያለው። ክፉዎቹ ክርስቶስን በግፍ ሰቅለው ገድለዋል። እንዳይነሳም መቃብሩን በሰራዊትና በመሳሪያ አስጠብቀዋል። የኛ አምላክ ግን ሞትን ድል አድርጎ መግነዝ ፍቱልኝ፣ መቃብር ክፈቱልኝ ሳይል በኃይሉና በስልጣኑ በሶስተኛው ቀን ተነስቷል። መቃብሩ ባዶ ነው፣ ድንጋዩ ተንከባሏል። ሕያውን አምላክ ከሙታን መካከል ስለምን ትፈልጉታላችሁ? እንደተናገረው ተነስቷል እንጂ በዚህ የለም ብለው ቅዱሳን መላእክት ለቅዱሳት አንስት ትንሣኤውን አብስረዋል። ክብር ምስጋና ለአምላካችን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ። በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ እኔ ዓለምን አሸንፌዋለሁ። የመከራው አይነትና መጠን ይለያይ ይሆናል እንጂ እያንዳንዳችን መከራ እንቀበላለን። መከራና ክርስትና አይነጣጠሉም። ክርስቶስ መከራ ተቀብሎ መከራ እንዳለብን አሳይቶናል። ግድ ነው ወገኖች፣ የተጠራችሁለት በሉ። ለዚህ ነውና ክርስቶስ ደግሞ ፍለጋው እንድትከተሉ ምሳሌ ትቶላችሁ ስለናንተ መከራን ተቀብሏል። አንደኛ ጴጥሮስ ምዕራፍ 2 ቁጥር 21። ክርስቲያኖች ተብለን የተጠራ ነው ለዚህ ነው። ለምንድን ነው? ክርስቶስ ደግሞ ፍለጋው እንድንከተል፣ አሰረ ፍኖቱ እንድንከተል ምሳሌ ትቶልን ስለኛ መከራ ተቀብሏል። ዓለም እንኳን ለኛ ለክርስቶስም አልተኛም። እኛንም ያሳድድናል፣ ያስረናል፣ ይገርፈናል፣ ለሞትም አሳልፎ ይሰጠናል አለን። ይህ ግድ ነው። ያንን መቋቋም የምንችለው ግን መሰረት ሲኖረን ነው። የስሜት ክርስትና አይደለም፣ ስሜታዊነት አይደለም፣ ወይ የበዓል ክርስትና አይደለም። የአንዳንዶች ክርስትና የመስቀል ደመራ ነው፣ የጥምቀት ነው፣ የንግስ የክብረ በዓል ነው። መሰረት የለም። ስለዚህ መከራ ሲመጣ ማፈግፈግ ነው፣ መፍራት ነው። መጠውለግ ማለት እሱ ነው። መድረቅ ነው፣ መካድ ነው። በቃ ብዙዎች ጠውልገዋል በፍርሃት፣ ብዙዎች ደርቀዋል በክህደት። እግዚአብሔር ሁላችንን ከዚህ ይሰውረን። ፀሐይ ወጣ፣ መከራ መጣ። በምን ምክንያት? በቃሉ ምክንያት። ስለ ቃሉ መከራ ይመጣል። ስለ ተጠራንበት ስም መከራ ይመጣል። በጽድቅ ምክንያት እንሰደዳለን፣ እንደ ወንጀለኛ ተቆጥረን። ያን ጊዜ በጽናት ማለፍ የሚቻለው መሰረት ካለን፣ ጥሪያችንን ካወቅን። የጥቂቱ ጊዜ መከራችን የዘላለም ክብራችን ዋዜማ ነው። የጥቂቱ ጊዜ ሐዘናችን የዘላለም ደስታችን ዋዜማ ነው። እስመ በብዙ ሕማም ሀለወነ ንብአ ለመንግሥተ እግዚአብሔር ነው። ወደ እግዚአብሔር መንግሥት በብዙ መከራ እንገባለን ይላል የሐዋርያት ሥራ ምዕራፍ 14 ቁጥር 22 ላይ። ምናልባት ዓለም በዚህ ምድር ላይ መከራ ስቃይ ያሳየናል።
ነገር ግን አይዟችሁ በብዙ መከራና በብዙ ፈተና ወደ እግዚአብሔር መንግሥት እንገባለን። ከእግዚአብሔር መንግሥት ማንም አያወጣንም። ሃይማኖታችን ካጸና፣ ምግባራችንን ካቀና፣ ለንስሐ የሚገባ ፍሬ ካፈራን፣ ከተዘጋጀን እግዚአብሔር ለመንግሥቱ ክብር ያበቃናል። ሰዎች አይደለም ከቤታችን ማፈናቀል፣ ከስራችን ማፈናቀል ቀርቶ አንዳንድ ጊዜ ቤተክርስቲያን ውስጥም ገብተው ከቤተክርስቲያን ጎትተው አውጥተው ይገድሉን ይሆናል። ግን ከእግዚአብሔር መንግሥት አያወጡም። ስለዚህ ሁሉ ጊዜ በፈተና መጽናት፣ በመከራ መታገስ ያስፈልጋል። እሱን ማድረግ የምንችለው መከራውን መቋቋም የምንችለው መሰረት ሲኖረን ነው። ስር ሰደን እንድናድግ ሁላችን ይርዳል። አንዳንዶቻችን ሕይወት ጭንጫ ስለሆነ ሶስተኛው አይነት መሬት እሾህ የበቀለበት መሬት ነው። ዘሩን ተቀብሎ ነበር፣ አድጎም ነበረ፣ በቅጠልም ታይቷል። ግን ፍሬ ማፍራት አልተቻለውም። ለምን? እሾሁ አንቆታልና፣ አብሮት ስላደገ። በቁሙ እሾህ ማለት አይደለም። እሾሁ ስለ ብዙ ተነግሯል። ወንጌላዊው ቅዱስ ማርቆስ የመዘገበውን እንመልከት። የማርቆስ ወንጌል ምዕራፍ 4 ቁጥር 18 የእሾሁ ትርጉም ደግሞ እንደዚህ ነው። በእሾህም የተዘሩት ሌሎች ናቸው፣ ቃሉን የሰሙት እነዚህ ናቸው። የዚህም ዓለም ሐሳብ ብሎ የባለጠግነት ማታለል፣ የሌላውም ነገር ምኞት ገብተው ቃሉን ያንቃሉ፣ የማያፈራ ይሆናል። በእሾህ የተመሰለው ይሄ ነው። 5 ነገሮች እናያለን፣ ዋና ዋናዎቹን ማለት ነው። ብዙ አይነት እሾህ አለ። የመጀመሪያው እሾህ ፍቅረ ነዋይ ነው። የገንዘብ ፍቅር፣ ገንዘብን መውደድ እሾህ ነው፣ ያንቃል። እነኛ አሁን እሾህ ልባቸው እርሻ ላይ በቅሏል የሚባሉ ሰዎች ቃሉን እኮ መስማት ሰምተዋል፣ ችግር የለም፣ ያውቁታል፣ እናውቀዋለን። መስማት ብቻ አይደለም፣ አንዳንድ ጊዜ እንናገራለን፣ ተናጋሪዎችም ልንሆን እንችላለን። በደንብ ቃሉንም የእውቀት ችግር የለም። ግን ልባችን ላይ እሾህ አለ። እሾህ ምን መሰላችሁ? የገንዘብ ፍቅር ነው አንዱ። ሰው ገንዘብን ከወደደ ለእግዚአብሔር መገዛት አይችልም። ራሱ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ስብከቱ እንደዚህ ነው ያለው፣ ለሁለት ጌቶች መገዛት የሚቻለው ማንም የለም። ወይም አንዱን ይጠላል፣ ሁለተኛውንም ይወዳል፣ ወይም ወደ አንዱ ይጠጋል፣ ሁለተኛውንም ይንቃል። ለእግዚአብሔር እና ለገንዘብ መገዛት አትችሉም ነው የሚለው። በቅዱሳት መጻሕፍት ውስጥ ከእግዚአብሔር ጋር ተነጻጽሮ የቀረበ ነገር ቢኖር የገንዘብ ፍቅር ነው። ሰው ገንዘብን ከወደደ ለእግዚአብሔር ሊገዛ አይችልም። ለምን? ሰው በሚወደው ነገር ይሸነፋል። ለሚወደው ነገር ባሪያ ሆኖ ይገዛል። የገንዘብ ፍቅር እሾህ ልቡናችን እርሻ ላይ ከበቀለ ለእግዚአብሔር መገዛት አንችልም። ጽድቅ መስራት፣ የመንፈስ ቅዱስን ፍሬ ማፍራት አይቻለንም። ያ የገንዘብ ፍቅር እሾህ ያንቀናል። ብዙዎች በዚህ ታንቀናል። ፍሬም ማፍራት ያቃተን በዚህ የተነሳ ነው። ገንዘብን መውደድ የክፋት ሁሉ ስር ነው ይላል። አንዳንዶችም ይሄንን ሲመኙ ከሃይማኖት ተሳስተው በብዙ ስቃይ ራሳቸውን ወጉ ይላል። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 10 ገንዘብን መውደድ በሉ የክፋት ሁሉ ስር ነው። የምን ስር ነው? የክፋት ሁሉ ስር በቃ እሾህ ነው። አንዳንዶችም ይህን ሲመኙ ከሃይማኖት ተሳስተው በብዙ ስቃይ ራሳቸው ነው ገንዘብን ወደው ሃይማኖት የካዱ ሰዎች አሉ። እኔ የኢትዮጵያ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ልጅ ሆኜ ገንዘብ ማግኘት አልቻልኩም፣ ሀብታም መሆን አልቻልኩም። ስለዚህ ብለው ሃይማኖታቸውን የካዱ ጣዖት የሚያመልኩ አሉ።
የሚጠራጠሩ አሉ፣ የሚክዱ አሉ፣ ከቤተ ክርስቲያን ይወጡ አሉ፣ ለጣዖት የሚንበረከኩ የሚሰግዱ አሉ። ለምን? የገንዘብ ፍቅር እሾህ ስለሚሆን ስለሚያንቅ። የማይሰራ ግፍ የለም። ገንዘብን የወደደ ሰው ብዙ ግፍ ይፈጽማል። ማያደርገው ክፉ ስራ የለም። ሰው ገንዘብን ከወደደ እንደዚህ ነው። ሃይማኖት መካድ፣ ጣዖት ማምለክ አንዱ ነው። እሱ ግን ብቻ አይደለም። አንዳንድ ዳኞች ፍርድ ያጓድላሉ፣ ድሃ ይበድላሉ፣ ጉቦ ይቀበላሉ። በወንጀለኛ መቅጫ ሕግና በፍትሐ ብሔር ሕግ ለተበዳይ ሊፈርዱለት በበዳዩም ላይ ሊፈርዱበት ሲገባቸው ገንዘብ ተቀብለው ለበዳዩ ይፈርዱለታል፣ በተበዳዩ ላይ እንደገና ይፈርዱበታል። ፍትህ ተጣሟል። ፍርድ የሚያጓድሉ፣ ድሃ የሚበድሉ፣ ጉቦ የሚቀበሉ ዳኞች አሉ። ዕውቀት አላቸው፣ ተምረዋል እኮ። ያንን ኃላፊነት ሲረከቡ እጃቸውን አንስተው ምለዋል፣ ቃል ኪዳን ገብተዋል። በሕጉ እንደተጻፈ በእውነት ሊፈርዱ ግን የሉበትም። ገንዘብ አይነ ልቡናቸውን አሳውሯቸዋል። አንዳንዶቹም ያሳዝናችሁ ክርስቲያኖች ናቸው። ማተብ አንገታቸው ላይ አስረዋል። መስቀል አንገታቸው ላይ አጥልቀዋል። የእግዚአብሔርንም ቃል ሕጉን ያውቃሉ፣ ሰምተዋል ቃሉን። ግን የገንዘብ ፍቅር በልጦባቸው ፍትህ ያጓድላሉ፣ ያጣምማሉ፣ በእውነት አይጓዙም። የገንዘብ ፍቅር አንዱ እሾህ ነው። ብዙዎችን ዛሬ አንቆ ይዟቸዋል። የቃል ኪዳኑን ታቦት አውጥተው የሚሸጡ አሉ። ሙዳይ ምጽዋት የሚገለብጡ አሉ። ብዙ ጉድ እየሰማን እያየን ያለ ነው። ነጋዴዎች ያጭበረብራሉ፣ በሚዛን በሊትር ያጭበረብራሉ። አንዳንድ ነጋዴዎች ለገንዘብ ብለው እንጀራ ውስጥ ሰጋቱራ የሚጨምሩ አሉ፣ ቅቤ ውስጥ ሞራ የሚጨምሩ አሉ፣ በርበሬ ውስጥ ሸክላ የሚጨምሩ አሉ። ስንት ጉድ አለ። ስንቱን በሽተኛ አድርገውታል፣ በአቋራጭ ለመክበር ተብሎ ማለት ነው። ይሄ ሁሉ ፍቅረ ነዋይ ነው። እግዚአብሔር አምላካችን ፍቅረ ነዋይ እሾህን ከልቡናችን እርሻ ላይ ይንቀልልን። ማን ይሆን ዛሬ ለእግዚአብሔር የሚገዛ ለገንዘብ የማይገዛ ሰው ማን ይሆን? ሲንመረመር እንጠይቅ። አንድ ጊዜ በጣም ከባድ እኮ ነው። ምን ሰማው የምናየው ነገር ሁሉ ዛሬ በገንዘብ ፍቅር አይደል እንዴ? ዛሬ ሰዎች በወገኖቻቸው ደም የሚታጠቡት፣ ወገን ወገኑን በግፍ የሚገድለው ስለ ገንዘብ እኮ ነው። አንዳንድ ቤት ውስጥ ልጆች ወላጆቻቸውን ገድለዋል። አንዳንድ ቤት ውስጥ ባል ሚስቱን አጋድሞ አርዷል ለገንዘብ። አንዳንድ ሚስት ደግሞ ባሏን መርዝ አጠጥታ ገድላለች። ወላጆች ሲያርፉ በውርስ ጉዳይ የተጋደሉ ወንድማማቾች አሉ። አይ አባታችን ጥሎት እንደሄደ እኛም ነገ ትተነው እንሄዳለን፣ እስከ ጊዜው ድረስ ተካፍለን እንበላ እንጠጣ አይሉ፣ ለኔ ይገባኛል እያሉ ይጋደላሉ እርስ በርሳቸው። ከእግዚአብሔር ፍቅር በላይ የገንዘብ ፍቅር በልጦ ከወገን ከባልንጀራ ከወንድም ከእህት ፍቅር በላይ የገንዘብ ፍቅር በልጦ ነው ያነቃቸው። ስንቱን ልንገራችሁ። ሰው ያወቀው ፀሐይ የሞቀው የአደባባይ ሚስጥር እኮ ነው። የገንዘብ ፍቅር እሾህ ነው። ሌላ ሁለተኛው እሾህ የምናየው የተቃራኒ ጾታ ፍቅር ነው። ፍቅር አንስት ይለዋል። በወንዶቹ ስለሚጸና ነው። ወንዶች በሴቶች ፍቅር ሃይማኖታቸው የሚክዱ አሉ፣ ከእግዚአብሔር የሚለዩ አሉ፣ ከጽድቅ የሚርቁ አሉ። ይሄ በወንዶቹ ብቻ አይደለም። ሴቶችም በወንዶች ፍቅር ምክንያት ሃይማኖታቸውን የለወጡ አሉ፣ ከቤተ ክርስቲያን የወጡ አሉ። እኔ እሷን ወዳታለሁ ይላል። ለአግባሽ ብዬ ጠየቅኳት ለትዳር። አይኔን የምታገባኝ ሃይማኖትን ስትቀይር ነው ስትክር ነው አለች። በልቤ እኮ ኦርቶዶክስ ነኝ ይላል። ግን እሷን ለማግኘት ብዬ ሃይማኖቴ ክጃለሁ፣ ለውጫለሁ፣ በአፌ ነው የካድኩት ይልሷል። እንግዲህ የተቃራኒ ጾታ ፍቅር እሾህ ሆኖ አነቀው ማለት ነው። እሱን ብቻ አይደለም፣ ሴቶችም አሉ እዛ ውስጥ የገቡ በተቃራኒ
ጾታ ፍቅር ምክንያት ሃይማኖታቸውን የካዱ ሰዎች አሉ። ጣዖትም ያመልኩም አሉ። እሷ ጠንቋይ ቤት፣ ድግምተኛ ቤት፣ መተተኛ፣ አስማተኛ ቤት የምትሄድ ከሆነ ሚስቲቱ ባልም እሷ ቅርብ እንዳይላት ነው እንጂ እግዚአብሔር ብቻ አምላክ እንደሆነ እኮ አውቃለሁ እኔ ተምሬያለሁ፣ ግን እሷ ታኮርፋለች ብሎ ይልኳል። እሾህ ሆና ነቆ ማለት ነው። አንዳንድ ጊዜ ደግሞ አንዳንድ ሚስት ከጎረቤት ጋር በራሷ ጠባይ ትጣላና ታኮርፋለች። ባሏ ጎረቤት ሰላም ሲል ያየች እንደሆነ አንተ ምን ይሆን ብለህ ነው? እንዴት ሰላም ትላለህ? ምን የእግዚአብሔር ሰላምታ ምን አለው? ምን አጠፋው ይላል። አይ እንግዲህ ምረጥ፣ ከኔ ጋር መኖር ከፈለክ ከሷ ጋር ያለን ግንኙነት ሰላምታ ማቆም አለብህ። ምንም በማያውቀው ነገር አንዳንድ ጠንካራ እግዚአብሔር ቃል የገባው እግዚአብሔር የሚፈራ ሰውን የሚያፍር ባል አይ ምንድን ነው ያጣላችሁ ብሎ ቁጭ አድርጎ ሽማግሌውን ያስታርቃል። አንዳንድ ባል ግን እሾህ አንቆት አይ በቃ አንቺ ቅር ከሚልሽ ይቅር ብሎ ተደርቦ ያኮርፋል። የደቦ ጸብ ማለት ነው። ያ ቃል ይቅር ባይነትን ተምሯል። ጠላትን መውደድ፣ የሚረግምን መመረቅ፣ የሚሰድብን መባረክ ተምሯል። ያውቃል። ልቡናው እርሻ ላይ ተዘርቷል። ግን እንዳያፈራ ያ እሾህ አነቀው ለሚስቱ ብሎ። ሴቶችና መጠጥ መምህራንን ያስቷቸዋል ይላል መጽሐፈ ሲራክ ምዕራፍ 19 ቁጥር 2 ላይ። በሚያሳዝን ሁኔታ ተራ ምዕመናንን ብቻ እንዳይመስላችሁ አንዳንድ ጊዜ አገልጋዮቹንም ጭምር ይሄ እሾህ የተቃራኒ ጾታ ፍቅር አንቆ ጥሎናል፣ አርክሶናል፣ አዋርዶናል፣ አሳፍሮናል። አሁንማ ምን ገመናችን አደባባይ ላይ ወጥቶልን? እኔ እኮ መጽሐፍ ጠቅሼ ከመነግራችሁ በላይ ዘመኑ እኮ ይናገራል። እሾህ አንቆን መሰናክል ሆነናል እኮ እንኳን እኛ ልንለወጥ እንኳን እኛ ልናፈራ ቀርቶ ያሳዝናል። እግዚአብሔር አምላካችን ይህን የተቃራኒ ጾታ ፍቅር እሾህ ከልቡናችን እርሻ ላይ ነቅሎ ይጣልን። ሶስተኛው እሾህ የተባለ በእሾህ የተመሰለ የዚህ ዓለም ርስት፣ ስልጣን፣ ፍቅር ነው። ፍቅረ ሲመት፣ ፍቅረ ርስት ማለት ነው። በዚህ ደግሞ እሾህ የታነቅን አንዳንዶች አለን። ለስልጣን ተብሎ ለወንበር ተብሎ ማለት ነው። ለምድራዊ ርስት ተብሎ ከእግዚአብሔር መንገድ ይወጣል። እንደ ሄሮድስ ያሉ ትዝ ይላችኋል። ሄሮድስ በማቴዎስ ወንጌል ምዕራፍ 2 ከቁጥር 1 ጀምሮ ታሪኩ ተመዝግቧል። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደበት ዘመን የይሁዳ ንጉሥ የነበረው ሄሮድስ ንጉሥ ተወለደ መባልን በሰማ ጊዜ እሱ ደነገጠ ይላል። እሱ ብቻ አይደለም፣ ከሱም ጋር የነበሩት አብረው ምን አሉ? ደነገጡ። ለምን? ንጉሥማ ከሆነ ሳይገድል አይነግስም። ወንበሬን የሚቀማኝ ስልጣኔን የሚወስድብኝ ተቀናቃይ መጣ ብሎ ሳይቀድመኝ ልቅደመው አለ። ኮከቡ ከታየ ስንት ዓመት እንደሆነ ሰብአ ሰገልን ጠየቀ። 2 ዓመት ይሆናል። እንግዲህ ይሄ ተወለደ የሚባለው ንጉሥ የአይሁድ ንጉሥ ከ2 ዓመት አይበልጠውም አለና 2 ዓመትና ከ2 ዓመት በታች የሆኑትን ወንዶቹ ልጆች ላሳድግላችሁ ብሎ አታሎ ወላጆቻቸውን ወሰደ። ላሳድግላችሁ ሊያርዳቸው ነው፣ ሊገድላቸው 144,000 ሕፃናትን አስፈጅ አስገደለ። ለምን? እዚህ ውስጥ ንጉሡ ይገኛሉ። ስልጣን የሚፈልጉ ሰዎች፣ ምድራዊ ርስት የሚፈልጉ ሰዎች ለሕፃናት እንኳን አይራሩም። በግፍ ነው ሄሮድስ 144,000 ልጆች ያስገደለው። ልቡናው እርሻ ላይ የስልጣን እሾህ ስለበቀለ፣ የስልጣን ፍቅር ስለበቀለ ዛሬም አሉ። ገና ለገና ወንበራችንን ይወስዳሉ፣ አድገው እንደዚህ ይሆናሉ እያሉ የሚጨፈጭፉ አሉ፣ በጠራራ ፀሐይ የሚገርሉ አሉ፣ የሚያሳድዱ አሉ። ለምን ይመስላችኋል? የስልጣን ፍቅር ልባቸው እርሻ ላይ ስለበቀለ ነው። እግዚአብሔርን እኮ ያውቃሉ፣ ስሙን እኮ ይጠራሉ፣ ቃሉን እኮ ይናገራሉ። የሚያሳዝናችሁ ግን ስራቸው ግን ተቃራኒ ነው።
እሾሁ አንቋቸዋል። የስልጣኑ ፍቅር አንቋቸዋል። ስለ ይቅርታ ይናገራሉ፣ የይቅርታ ሰዎች አይደሉም። ስለ ሰላም ይናገራሉ፣ የሰላም ሰዎች አይደሉም። ስለ ፍቅር ይሰብካሉ፣ የፍቅር ሰዎች አይደሉም። ስለ ትዕግስት ይናገራሉ፣ የትዕግስት ሰዎች አይደሉም። ስለ እውነት ይናገራሉ፣ እውነተኞች አይደሉም፣ ውሸታሞች ናቸው። እሾሁ አንቋቸዋል። ያውም የዚህ ዘመን ስልጣን እኮ የዛፍ ላይ እንቅልፍ ነው። ሰው ዛፍን አምኖ ዛፍ ላይ ወጥቶ ይተኛል እንዴ? ምን አለ አሁን ስልጣን ምንድን ነው? ስንት ዘመን ይቀመጣል? ግን ከባድ ነው። ይሄ ነው አንዱ እሾህ። በእውነት የምድራዊ ርስት፣ የምድራዊ መንበር ስልጣንን፣ ፍቅር እግዚአብሔር ከልቡናችን እርሻ ላይ ነቅሎ ያስወግዳል። አራተኛው እሾህ የተባለ ወላጆች ለልጆች፣ ልጆች ለወላጆች ያላቸው ፍቅር ነው። አንዳንድ ወላጆች በልጆቻቸው ፍቅር ምክንያት ፍሬ ማፍራት፣ ጽድቅ መስራት አቅቷቸው፣ አንዳንድ ልጆችም ከእግዚአብሔር ፍቅር በላይ የወላጆቻቸው ፍቅር በልጦ በወላጆቻቸው የአምልኮተ ጣዖት መንገድ ተወስደዋል። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲህ አለ በመዋዕለ ስብከቱ የማቴዎስ ወንጌል ምዕራፍ 10 ቁጥር 37 ላይ ከኔ ይልቅ አለ አባቱን ወይም እናቱን ባሏን ወይም ሚስቱን የሚወድ ለኔ ሊሆን አይገባውም። አንዳንድ ጊዜ አንዳንድ ወላጆች በልጆቻቸው ፍቅር ምክንያት ልጆቻቸው ከሃዲያን መናፍቃን ሲሆኑ እነሱም ሃይማኖት ቀይረዋል። ልጄ ቅር እንዳይላት፣ ልጄ ቅር እንዳይለው ነው። ማን ይጦረኛል? ማን ይንከባከባኛል? ማን ያበላኛል፣ ያጠጣኛል? ከሱ ቃል መውጣት አልችልም። ከልጄ ቃል እሱ ሃይማኖት ለውጭ አለ ይለውጥ ምትል እናት አለች ወይ ለውጥ አለ አባት አለ ይለውጣል። አንዳንድ ልጆች ደግሞ ወላጆቻቸው ጣዖት አምላኪያን ከሆኑ ያንን ጣዖት ወላጆቻቸውን ተከትለው ያመልኳል። እንዲያውም ወላጆቼ ያወረሱኝ ነው ብለው ጣዖትን ውርስ አድርገው እንደ ሕይወት ሞትን ይዘው የሚሄዱ ሰዎች አሉ። ከእግዚአብሔር ፍቅር በላይ ለወላጆች የልጆች ለልጆች የወላጆች ፍቅር በልጦ ለአንዳንድ ባል የሚስት ለአንዳንድ ሚስት የባል ፍቅር በልጦ ወገኖቼ ማንንም ከእግዚአብሔር ለማስበለጥ አይደለም፣ በፍቅር ከእግዚአብሔር ጋር እንኳን የምናስተካክለው ማንምና ምንም ነገር ሊኖር አይገባም። ለምን? ለኛ እንደ እግዚአብሔር የሚሆን ማንም የለም። ኦሪት ዘዳግም ምዕራፍ 33 ቁጥር 26 እንደ እግዚአብሔር ያለ ማንም የለም ነው። ማንም እንደ እግዚአብሔር አይሆንም። አንዳንዶቻችን ግን ከእግዚአብሔር በላይ የምንወደው ነገር በሕይወታችን ውስጥ አለ። ስለዚህ በዚያ ነገር ተሸንፈን ባሮች ሆነናል። ያ እሾህ በልቡናችን ላይ በቅሎ ጽድቅ መስራት፣ በጎ ፍሬ ማፍራት ተስኖናል። አምስተኛው እሾህ የተባለ የሥጋ ምኞት ነው፣ የዓይን አምሮት ነው። ቅዱስ ዮሐንስ በመልእክቱ ሲጽፍ አንደኛ ዮሐንስ ምዕራፍ 2 ቁጥር 15 ላይ ዓለምን ይላል ወይም በዓለም ያሉትን አትውደዱ ነው። ዓለማዊውን፣ ሥጋዊውን፣ ኃላፊውን፣ ጠፊውን ነገር ወደን እንዳንጠፋ ነው። ዓለምን ወይም በዓለም ያሉትን አትውደዱ። በዓለም ያለው ሁሉ እርሱም ደግሞ የሥጋ ምኞትና የዓይን አምሮት ስለ ገንዘብም መመካት ከዓለም ስለሆነ እንጂ ከአባት ስላልሆነ ማንም ዓለምን ቢወድ የአባት ፍቅር በእርሱ ውስጥ የለም። ዓለሙም ምኞቱም ያልፋሉ፣ የእግዚአብሔርን ፈቃድ የሚያደርግ ግን ለዘላለም ይኖራል ነው። ዓለሙ ያልፋል፣ ምኞቱም ያልፋል። ቀሪ ነው፣ ኃላፊ ነው፣ ጠፊ ነው፣ አይከተልንም።
አንዳንዶቻችን በዓለም የምንወደው የራሳችን ነገር አለ። ከዚያ የተነሳ ያ የምንወደው ነገር በልቡናችን ላይ እሾህ ሆኖ በቅሏል። በልባችን ላይ ከተዘራው የጥላቻ የጎጠኝነት ዘር የተነሳ እሱ በቅሎ አንቆናል። በፍቅር እንዳንኖር አድርጎናል። ፍቅር ተዘርቷል፣ እኛ ግን ጥላቻ ነው የምንፈጽመው። ይቅርታ ተሰብኮልናል፣ ግን ቂም በቀለኞች ነን። ምቹ ጊዜ የምንፈልገው ለምን? የሥጋ ምኞት የአይን አምሮት ልባችን ላይ ስለሰለጠነ። አንዳንዶቻችን ሱስ አለብን፣ የመጠጥ ሱስ። እየጠጣን እንሰክራለን። ከዛ መለየት አቅቶናል። አትስከሩ የሚለው ተሰብኮልናል፣ ግን እስካሁን ሰካራሞች ነን። በሚያሳዝን ሁኔታ አትዝፈን የሚለው ተሰብኳል። ዘፈን የጨለማ ስራ እንደሆነ፣ የሥጋ ስራ እንደሆነ፣ የዝሙት ማቀንቀኛ መሳሪያ እንደሆነ፣ የሰነፎች ዜማ እንደሆነ እናውቀዋለን፣ ተሰብኳል። ግን እስካሁን እዚያ ውስጥ አለን። እያንዳንዳችን አለን። በሲጋራ፣ በጫት፣ በአሽሽ ሱስ ፍቅር የተያዘን ሰዎች አለን። መለወጥ አቃተን። ያ እሾህ ሆኗል ልቡናችን ውስጥ ማለት ነው። ይህ መነቀል አለበት፣ መወገድ አለበት። ይሄ ካልተነቀለ ከህይወታችን ቃሉ ቢሰበክልን፣ ቢዘራ፣ ቢነገር ፍሬ የለም። ቅጠል ብቻ እናምናለን ብቻ ነው የምንለው። ጽድቅ ግን የለም። የማያፈራ ሆነ እንዳለ ማለት ነው። እግዚአብሔር አምላካችን ልቡናችን እርሻ ላይ የበቀለውን የሥጋ ምኞት፣ የአይን አምሮት እሾሆች ሁሉ ነቅሎ ይጣልልን። ሰው ለተሸነፈበት ለእርሱ ተገዝቶ ባሪያ ነው ይላል ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 19 ላይ። ለተሸነፍንበት ለማንኛው ነገር ባሮች ሆነን እንገዛለን። ስለዚህ አምላካችን እግዚአብሔር እንዲህ እንበለው፣ ለጸሎት ስንቆም አምላኬ እግዚአብሔር ሆይ ፍቅርህ ልቤን ይግዛው እንበለው። በእግዚአብሔር ፍቅር የተሸነፈ ልብ ማንም አያሸንፈው። ለእግዚአብሔር ፍቅር የሚገዛ ልብ ማንም አይገዛው። አሁን ችግራችን በሕይወታችን ውስጥ ከእግዚአብሔር በላይ የምንወደው ነገር አለ። እሱ በልባችን እርሻ ላይ በቀለ እሾህ ነው፣ መነቀል አለበት። ገበሬዎች ዘር በሚዘሩበት ጊዜ እርሻው ላይ እሾህ ካለ መጀመሪያ ያንን እሾህ በእሳት ያቃጥሉታል፣ እሳት ይለቁበታል። እሾህ ላይ ዘር አይዘሩ። እግዚአብሔር አምላካችን ዛሬም በእሳት በተመሰለ በመንፈስ ቅዱስ እሳትነት ልቡናችን ላይ የበቀለውን የሥጋ ምኞት፣ የአይን አምሮት እሾህ ሁሉ ያቃጥልልን። ያን ጊዜ ማፍራት እንችላለን፣ መለወጥ እንችላለን። እሾሄ ነው የማያፈራ ሆነ። አራተኛው ዘር የወደቀበት ለም መሬት ነው፣ መልካም መሬት ነው። መልካም መሬት ላይ የወደቀው ዘር 30፣ 60፣ 100 ያማረ ፍሬ አፈራ ነው የሚለው ቅዱስ ሉቃስ። ይህንን ትርጉሙን ሲመዘግብ እንዲህ አድርጎ አምጥቶታል። የሉቃስ ወንጌል ምዕራፍ 8 ቁጥር 15 ላይ የተመዘገበውን ቃል እንመልከት። በመልካም መሬትም ላይ የወደቀ እነርሱ በመልካምና በበጎ ልብ። ይሄ ነው መልካም መሬት ማለት ነው። በእውነት መልካም ልብ፣ በጎ ሕሊና ለሁላችን የሚስጠን። በመልካምና በበጎ ልብ ቃሉን ሰምተው የሚጠብቁና በመጽናትም ፍሬ የሚያፈሩ ናቸው። የለሰለሰ መሬት፣ መንገድ ያልሆነ የተሰበረ ልብ ማለት ነው። ጭንጫ ያልሆነ፣ አለት ያልሆነ፣ እሾሁ የተነቀለለት የተወገደለት ለም መሬት፣ ምቹ መሬት ዝግጁ ነው። ወይ ዘሩን ቅዱስ ቃሉን ይቀበላል። ከዚያስ ቃሉን ተቀብሎ ይጠብቀዋል አለ። መጀመሪያ ይሰማል፣ ይቀበላል፣ ከዛ ይጠብቃል።
ከዛ ይጸናል። መስማት ብቻ አይደለም፣ ሰምቶ መጠበቅ አለ። መጠበቅ ብቻ አይደለም፣ ደግሞ መጽናትም አለ እስከ መጨረሻ። ይሄ ፍሬ ማፍራት ይችላል። እንደዚህ ነው የሆነው። ሶሎሞን በዚህ በመጽሐፍ ምሳሌ ምዕራፍ 4 ከቁጥር 4 ጀምሮ የመዘገበውን ኃይለ ቃል እንመልከተው። ያስተምረኝም ነበር በሉ። ምን ይለኝ ነበረ? ያስተምረኝ ነበር። ምን እያለ ሆነ የሚያስተምረው? ዘሩ እኮ ነው የሚዘራው። እንዲህም ይለኝ ነበር አለ። ልብህ በሉ ቃሌን ይቀበል፣ ትእዛዜን ጠብቅ፣ በሕይወትም ትኖራለህ። ይሄ ነው ቃሌ። ልብህ ይቀበል፣ ትእዛዜንም ጠብቅ፣ በሕይወትም ትኖራለህ። በሕይወተ ሥጋ ብቻ አይደለም፣ በሕይወተ ነፍስም ትኖራለህ። ከሞት በኋላ ባለው ሕይወት፣ ከመቃብር በኋላ ባለው ትንሣኤ ለዘላለም ከገቡ መውጣት፣ ካገኙ ማጣት በሌለባት፣ በሰው ዓይን ባልታየች፣ በሰው ልብ ባልታሰበች፣ በሰው ጆሮ ባልተሰማች እግዚአብሔር ወዳጆቹ ባዘጋጃት በርስተ መንግሥተ ሰማያት ለዘላለም በሕይወት በክብር ትኖራለን ያለው። ቃሉን ተቀብለን በጎ ፍሬ አፍርተን ጽድቅ ሰርተን የዘላለምን ርስት እንድንወርስ አምላካችን እግዚአብሔር በቸርነቱ ይርዳን። መልካም መሬት መሆን የሚያስፈልገው በጎ ሕሊና፣ ቅን ልቡና ያላቸው ሰዎች እንድንሆን ነው እግዚአብሔር የሚፈልገው። 100 ያፈራል አንዲቱ ቅንጣት፣ 60 ያፈራ ደግሞ አለ፣ ሌላው ባለ 30ም አለ። ከሁሉም አሉ፣ እንደ ባለ 100 ከሰማዕታትም አሉ፣ ደግሞ ከመነኮሳት ከደናግላንም አሉ፣ ከምእመናንም ከምእመናትም አሉ። እንደ ባለ 60ም እንደዚሁ አሉ፣ ከሶስቱም ከሰማዕታትም ከመነኮሳትም ከምእመናን ከምእመናትም። ባለ 30ም አሉ። 30 ያፈራው 60ም ያፈራው 100ም ያፈራው አንድ ጎተራ ውስጥ ነው የሚገባው። ጎተራዋ የመንግሥተ ሰማያት ምሳሌ ነው። ባለ 100ም ባለ 60ም ባለ 30ም እንደተሰጠን እንደቻልን ያፈራ ነው መንግሥተ ሰማያትን ነው የምንወርሰው። በእውነት ያለ ፍሬ ከመቅረት እግዚአብሔር ይሰውረን። 3ቱ መሬቶች ጭንጫው፣ መንገድ ዳር የወደቀውና ሾህ መካከል የወደቀው ዘር ምን ብሎ ቀርቷል? ከንቱ ሆኖ ቀርቷል። እንደዛ አይነት ልብ እንዳይኖረን መልካም ልቡና ኖሮን ፍሬ አፍርተን ለክብሩ እንድንበቃ በቸርነቱ ይርዳል። አሁን የዘር ወቅት ነው በኢትዮጵያ። መስከረም ላይ ፍሬ ወቅት ነው። ህዳር ታኅሳስ ደግሞ መከር ነው፣ ያጨዳ ወቅት ነው። ስለዚህ በዘር ወቅት አሁን ወንጌሉ እየተዘራ ነው፣ እየተነገረ ነው። የፍሬ ጊዜ ደግሞ አለ፣ ተቀብለን ማፍራት አለብን። የመከር ጊዜ ደግሞ የፍርድ ቀን ነው፣ የምጽአት ዕለት ነው። ያኔ አጫጆቹ ቅዱሳን መላእክት ከእግዚአብሔር ይላካሉ። ስንዴዎቹን ወደ ጎተራ ወደ መንግስቱ ያስገባሉ። እንክርዳዱን በነዶ እያሰሩ ወደ እሳት ይጥላሉ፣ ወደ ሲኦል ወደ ገሃነመ እሳት ይጥላሉ። እግዚአብሔር አምላካችን ለፍርድ ሲመጣ በመከር ቀን፣ በትንሣኤ ዘጉባኤ በመጨረሻው ቀን መንግስቱን ከሚወርሱት ጋር በቸርነቱ ሁላችንን ይቁጠረን። ዘሪ ዘሩን ሊዘራ ወጣ። የሉቃስ ወንጌል ምዕራፍ 8 ቁጥር 5 ዘረ ቆርጥሞች ከመሆን ያድነን፣ የፍሬ ሰዎች በለን፣ የሁላችንን መጨረሻችንን በቸርነቱ ያሳምርልን። ይቆየን።